ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅቴ ባለ ሁለት እግር ሆሄያትን እና ባለ አንድ እግር ሆሄያት የሆኑትን ፊደሎች እንዴት አድርጋችሁ ቅርጻቸውና ድምጻቸውን መያዝ እንደሌለባችሁ የማሳያችሁ ይሆናል። እንግዲህ እያንዳንዱ ፊደል የአማርኛ ፊደል ማለት ነው ሰባት ቤተሰቦች አሏቸው። ስለዚህ እናንተ አንደኛ ፊደሉን ወይም ደግሞ አንደኛ የፊደላትን ቤተሰብ ከያዛችሁ በኋላ ሁለተኛ ፊደላት ቤተሰብን ወይም ደግሞ ሁለተኛ ላይ ያሉ ፊደሎችን፣ ሶስተኛ የፊደላት ቤተሰቦችን፣ አራት፣ አምስት፣ ስድስት እና ሰባተኛ የፊደላት ቤተሰቦች እንዴት አድርጋችሁ እንደምትይዙ አንድ በአንድ አሳያችኋለሁ። ስለዚህ እናንተ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እያደረጋችሁ ቤተሰብ ሆኑ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር መማር የምትፈልጉ ልጆች ካላችሁ የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ታች ቪዲዮ ጠርዝ ላይ የምታዩት ስልክ ቁጥር ነው፣ ወይም ደግሞ ባዮ ላይ ታገኙታላችሁ። ስለዚህ ይህን ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም ሴቭ አድርጋችሁ ይዛችሁ በማንኛውም ሰዓት ብትደውሉልን የምትፈልጉትን ትምህርት እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልለፍ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንግዲህ መጀመሪያ እያንዳንዱን የፊደላት ቤተሰቦቻቸውን እየጠራው ላሳያችሁና ከዚያ በኋላ ደግሞ ቅርጹንና ድምጹን አንድ ባንድ እንዴት እንደምትይዙ አሳያችኋለሁ። ቀጥሎ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዢ፣ ዦ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ።
ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ እነዚህ ያያችኋቸው ባለ ሁለት እግር ፊደላት ናቸው። ከዛ እዚህ ጋር ደግሞ ይች ሀ ጠ ጨ ደግሞ ባለ ሶስት እግር ፊደላት ይባላሉ። ቀጣይ ባለ አንድ እግር የሆኑ ፊደላትን እንደዚሁ ልጥራላችሁ። ቀ ቁ ቂ ቃ ቄ ቅ ቆ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ የ ዩ ይ ያ ዬ ይ ዮ ገ ጉ ጊ ጋ ጌ ግ ጎ ፐ ፑ ፒ ፓ ፔ ፕ ፖ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኚ ኞ። እነዚህ የምታዩቸው ቀ ተ ቸ የ ገ ፐ ሀ ነ ኘ እነዚህ ፊደሎች ይኸው እንደምታዩቸው አንዳንድ መስመር ብቻ ነው ወደታች የተዘረጋ ያላቸው። ስለዚህ ባለ አንድ እግር ፊደላት ወይም እነዚህ ደግሞ ከዚህ ጋር የምታዩቸው ደግሞ እነ ዘ ዠ ደ ጀ ጰ ጸ እነዚህ ባለ ሁለት እግር ፊደላት ናቸው። የሁለት ሁለት መስመር ነው ወደታች የቆመ ያላቸው። እንደ ሀ ጠ ጨ ያሉ ፊደሎች ደግሞ ሶስት እግር ይባላሉ። ይኸው ለ ሰ ሸ በ ቨ አ ከ ሀ እንደምታዩት ያው ሁለት ሁለት መስመር ነው ወደታች የተዘረጋ ወይም ወደታች የቆመ ያለው። ስለዚህ እነዚህ ሁለት እግር ፊደላት ይባላሉ። እነዚህ ባለ ሁለት እግር ፊደላት ሁለተኛ ቤተሰቦቻቸው ጋር ስታዩ ከጎነ ጎናቸው ላይ አግድም አግድም መስመር ይኖራቸዋል። ለምሳሌ የለ ቤተሰብ ሁለተኛውን ስታዩት ይኸው ከጎኑ ላይ አግድም መስመር አለው ሉ ይሆናል ማለት ነው። የሰ ይኸው የሸም እንደዚሁ የበ እና ሌሎቹም ስታዩቸው የዘም የዠም ሁሎቹም ስታዩቸው ጎነ ጎናቸው ላይ አግድም አግድም መስመር አላቸው። እንደዚሁ ባለ አንድ እግር ፊደላትም ከጎነ ጎናቸው ላይ አግድም መስመር ይኖራቸዋል። ሁለተኛ ቤተሰቦቻቸው ማለት ነው። እንግዲህ አንደኛ ቤተሰቦቻቸው ይሄ ነው ብያቸዋለሁ። ሁለተኛ ላይ ስትመጡ እነዚህ ናቸው። እነዚህ ደግሞ ሁሉም የአማርኛ ፊደላት ሁለተኛ ቤተሰቦቻቸው ላይ ከጎነ ጎናቸው ላይ አግድም አግድም መስመር ይኖራቸዋል። እና እንግዲህ በቀላሉ የመጀመሪያ ፊደላትን ከለያችሁ በኋላ ማድረግ ያለባችሁ የመጀመሪያ ፊደላትን ትጽፉና ከጎናቸው ላይ አግድም መስመር ብትጨምሩበት ሁለተኛ የዛን ፊደል ሁለተኛ ቤተሰቡን ታገኛላችሁ ማለት ነው። ለምሳሌ ለን የመጀመሪያ ፊደሉ ይሄ ነው ብላችሁ ካወቃችሁ በኋላ ይህን ፊደል ራሱን ጥፋችሁ ከጎኑ ላይ አግድም መስመር ብትጨምሩበት የለ ፊደል የሁለተኛ ቤተሰቡ ሉ ይሆናል ማለት ነው። እንግዲህ እነዚህ ፊደሎች ሁለተኛ ቤተሰቦቻቸው ጋር ስትመጡ ኡ የሚል ነገር ይኖረዋል ማለት ነው። እንግዲህ መጀመሪያ ላይ ነበረ ለ ሰ ሸ በ ቨ አ ከ ሀ ስትሉ የሚል ነገር አለው። ሁለተኛ ላይ ስትመጡ ደግሞ ኡ የሚል ነገር ነው ወይም ደግሞ የሚል ቅላጼ ነው ሊጋሩት የሚችሉ። ስለዚህ ይህንን አይነት ድምፅ በአናባቢነት ይጋራሉ ሁሉም ሁለተኛ ፊደሎች። እንግዲህ ድምፃቸውን ለመጥራት በዚህ መንገድ በቀላሉ መጥራት ትችላላችሁ። ለምሳሌ አብረን እየጠራን ብናይ ሉ ሱ ሹ ቡ ቡ ኡ ኩ ሁ ዙ ዡ ዱ ጁ ጡ ጹ
ቱ ጡ ጩ ቁ ቱ ቹ ዩ ጉ ፑ ሁ ኑ ኙ እንደምትሰሙት። ስለዚህ ኡኡ የሚል ነገር አለው። የሁሉም ሁለተኛ ፊደላት ቤተሰቦቻቸው የሆኑ ሁሉም ፊደሎች ማለት ነው። ሶስተኛ የፊደላት ቤተሰብ ጋር ስንመጣ እነዚህ እንግዲህ አንዳንድ እግር ነው ያላቸው። ከዚህ ያለው እግራቸው አንዱ እግር ብቻ ወደ ቀኝ ይጣመማል። ለምሳሌ ቀ ሶስተኛ ቤተሰቡ ጋር ስትመጡ ወደ ቀኝ እግሩ ይጣመማል ማለት ነው። አንድ እግር ብቻ ነው ያለው። ይህን አንድ እግሩን ወደ ቀኝ ማጣመም። ይሄው ቂ ቲ ቺ ይ ጊ ፒ ሂ ኒ ኒ እያላችሁ ብታዩት ሁሉም እነዚህ ሶስተኛ ፊደላት ላይ እግራቸው ይጣመማል። ይሄው ከዚህ ጋር ባለ 3 እግርም ባለ 2 እግርም ፊደላት የሆኑት ለምሳሌ ባለ 3 እግር የጨ ቤተሰብ የሆነው ጪ የውጨኛው እግሩ 2 እግሩ በግራ በኩል ያለው ባለበት ይቀመጥና በውጭ በኩል ያለው በቀኝ በኩል ያለው እግሩ ወደ ቀኝ ይጣመማል። ጠ የው 3 እግር ነው ያለው። በቀኝ በኩል ያለው እግር በውጭ በኩል ያለው እግር ወደ ቀኝ ይጣመማል። ሀም እንደዚሁ እነ ጸ ይሄው ጸ 2 እግር ነው ያላት። እንግዲህ በውጭ በኩል ወይም በቀኝ በኩል ያለ እግሯ ወደ ቀኝ ይጣመማል። ስለዚህ በቀኝ በኩል ያለው እግራቸው ወደ ቀኝ ይጣመማል ማለት ነው ባጭሩ። ባለ 2 እግርም ባለ 3 እግርም ፊደላት ቢሆኑ በቀኝ በኩል ያለው በውጭ በኩል ያለው እግር ወደ ቀኝ ይጣመማል። ስለዚህ ባለ 1 እግሮች ያው አንድ እግራቸው ያለው እግር ወደ ቀኝ ይጣመማል። 2 ወይም 3 እግር ካላቸው ደግሞ በቀኝ በኩል በውጭ በኩል ያለው እግራቸው ወደ ቀኝ ይጣመማል ማለት ነው። ስለዚህ በቀላሉ ቅርጻቸውን በዚህ መንገድ መያዝ ወይም ደግሞ መረዳት ትችላላችሁ። ድምጻቸው ደግሞ ኢ የሚል ሁሎቹም ጋር ኢ የሚል ድምጽ ወይም ደግሞ አናባቢ ይጋራሉ። ይህን ድምጽ አብረን እየጠራን ማወቅ እንችላለን ማለት ነው። ስለዚህ እናንተም በቀላሉ እንድትረዱ ከኔ ጋር አብራችሁ ጥሩ። ሊ ሲ ሺ ቢ ቪ ኢ ኪ ሂ ዚ ዢ ዲ ጂ ጲ ጺ ሂ ጲ ጪ ቂ ፒ ቺ ይ ጊ ፒ ሂ ኒ ኒ። እንግዲህ እንደምትሰሙት ኢ የሚል ነገር እንዳለው እንደሚጋሩ አይታችኋል። አሁን አራተኛ ፊደላት ቤተሰቦቻቸው ጋር ስንመጣ አራተኛ ፊደላቸው ጋር እነዚህ ባለ 1 እግር ፊደላት የሚባሉት ወደ ግራ እንደምታዩት ወደ ግራ ይዞራል እግራቸው። ይሄው ሁሎቹም ማለት ይቻላል የነና የኘ ፊደሎች ብቻ ናቸው ከአንገታቸው ወደ ቀኝ የሚደፉት። ሌሎቹ ወደ ግራ እግራቸው እንግዲህ እነዚህ ሶስተኛ ላይ ወደ ቀኝ ነበር አይደል የተጣመመው። አራተኛ ላይ ስትመጡ ደግሞ ወደ ግራ። ይሄ የሚያደርጉት ግን እነማን ናቸው? ባለ 1 እግር የሆኑ ፊደላት የቀ፣ የተ፣ የቸ፣ የገ፣ የፐ፣ የሃ አራተኛ ቤተሰቦቻቸው ጋር ስትመጡ ወደ ቀኝ እግራቸው ይጣመማል። ነና ኘ ደግሞ እንደምታዩት ካናታቸው ወደ ቀኝ ጎንበስ ይላሉ በምታዩት መንገድ ማለት ነው። እነዚህ ወደ ግራ ከእግራቸው ይጣመማሉ። ባለ 2 ወይም ባለ 3 እግር ከሆኑ በግራ በኩል ያለው እግራቸው ነው የሚያጥረው። እንግዲህ ባለ 1 እግር ሲሆን ወደ ግራ ነበር ይጣመማል ያልኳቸው እንደምታዩት ይሄ ነበር። ባለ 2 ወይም ባለ 3 እግር ከሆኑ ደግሞ በግራ በኩል ያለው እግራቸው ያጥራል። እንግዲህ 3 እግር ከሆነ 2ቱ ያጥራል። ለምሳሌ የጨ ፊደል፣ የጠ ፊደል፣ የሃ ፊደል 3 እግር ነበር የነበረው። 2 እግሩ አጥሮ 1 እግሩ ብቻ በቀኝ በኩል ያለው ባለበት ይቀጥላል፣ አያጥርም፣ አይረዝምም። ሌሎቹ ባለ 2 እግር የሚባሉት ደግሞ እንደ ዘ፣ እንደ ዠ፣ እንደ ደ ያሉ እነዚህን የምታዩቸው 2 መስመር ያላቸው ደግሞ በግራ በኩል ያለው እግራቸው ያጥርና በቀኝ በኩል ያለው ባለበት ሳያጥር ሳይረዝም ባለበት ይቀጥላል ማለት ነው። ስለዚህ ባለ 2 እግር ከሆኑ አንድ እግራቸው በግራ በኩል ያለው እግራቸው ያጥራል። ባለ 3 እግር ከሆኑ ደግሞ 2 እግራቸው በግራ በኩል ያለው 2 እግራቸው ያጥራል። ባለ 1 እግር ከሆኑ እግራቸው ወደ ግራ ይጣመማል። ስለዚህ ቅርጻቸውን በቀላሉ በዚህ መንገድ ተረዱ። ምንም የሚያሻማ ወይም ደግሞ ይህን ያህል አስቸጋሪ ነገር አይደለም።
በቀላሉ ይህንን እየደጋገማችሁ ቪዲዮውን እያያችሁ በዚህ መንገድ ለመያዝ ሞክሩ። ስለዚህ ቅርጻቸውንም ድምጻቸውንም ከያዛችሁ ከዛ በኋላ ቃላት ማንበብ መጻፍ ምንም የሚከብድ ነገርና የሚያሻማ ነገር አይኖረውም ማለት ነው። አሁን አብረን እንጥራና ድምጻቸውን ደግሞ አ የሚል የጋራ ድምጽ የሚጋሩት አናባቢ አለ። እሱነን በቀላሉ እንዴት እንደምትይዙት ወይም ደግሞ በቀላሉ ስትጠሩት እንዴት እንደሆነ ይኸው አ ላ ሳ ሻ እያለ ሲቀጥል አ ሚል ድምጽ ታወጣላችሁ። ስለዚህ ይህንን በቀላሉ መረዳት ይቻላል ማለት ነው። አብራችሁን ጥሩ። ላ ሳ ሻ ባ ቫ አ ካ ሀ ዛ ዣ ዳ ጃ ጳ ጻ ሀ ጣ ጫ ቃ ታ ቻ ያ ጋ ፓ ሀ ና ኛ። እንግዲህ ሙሉ የአማርኛ ፊደላት አራተኛ ከሆኑ አ የሚል ድምፅ ነገር ይኖራቸዋል። ስለዚህ ይህን በቀላሉ አራተኛ ፊደላትን መጥራት እንድንችል ያደርገናል። አምስተኛ የፊደላት ቤተሰቦች ጋር ስንመጣ ባለ ሁለት እግር ከሆኑ በቀኝ በኩል ካለው እግራቸው ላይ በውጭ በኩል መቆለፍ፣ የምታዩት ቁልፍ ነገር ይኖረዋል ማለት ነው። በቀኝ በውጭ በኩል መቆለፍ እዩት። ሁሉም በቀኝ በውጭ በኩል ባለ ሁለት እግር ከሆነ በቀኝ በኩል ካለው እግሩ ላይ በውጭ በኩል የተቆለፈ ነው። ባለ ሶስት እግር የሆኑት እንዲህ የሀ ቤተሰቦች የጠ ቤተሰቦች የጨ ስታዩቸው እንዲሁ በቀኝ በኩል ካለው ከውጨኛው እግራቸው ላይ ቁልፍ አለ ወይም የተቆለፈ ነገር እዩት። ባለ አንድ እግር ከሆነም ካለው ከእግራቸው ላይ ከአንዱ እግራቸው ላይ በቀኝ በኩል በውጭ በኩል መቆለፍ ወይም የተቆለፈ ነገር ቁልፍ በምታዩት መንገድ አለው። በሌላ አባባል 0 ወይም ክብ መጨመር ነው ከምታዩት ቦታ ላይ ማለት ነው። በቀላሉ ቁልፍ ብላችሁ ብትይዙት ለመረዳት ወይም ደግሞ በቀላሉ ከአእምሯችሁ ላይ ሊቀመጥ ይችላል ብዬ ስላሰብኩ ነው። ስለዚህ አምስተኛ ፊደላት ከእግራቸው ላይ ይሄን የመሰለ ቁልፍ አለው። በቀላሉ ትይዙታላችሁ ብዬ አስባለሁ። ድምጻቸው ጋር ስንመጣ ደግሞ ኤ የሚል ነገር ወይም የሚል ድምጽ ይጋራሉ። ሌ ሴ ሼ ቤ። ይህ እንግዲህ በአናባቢነት ሁሎችም የሚጋሩት ድምጽ ወይም ደግሞ ስጠሩት ይህ አይነት ቅላጼ ሲወጣ ታያላችሁ። አሁን አብረን እንጥራና ድምጹን በቀላሉ ለመያዝ ሞክሩ። ሌ ሴ ሼ ቤ ቬ ኤ ኬ ሄ ዜ ዤ ዴ ጄ ጌ ጴ ሄ ጤ ጬ ቄ ቴ ቼ ዬ ጌ ፔ ሄ ኔ ኜ። ስለዚህ በዚህ መንገድ እየጠራችሁ እየደጋገማችሁ እየጠራችሁ እዩት። አሁን ስድስተኛ የፊደላት ቤተሰቦቻቸው ጋር መጠናል። እንግዲህ ስድስተኛ ቤተሰቦቻቸው ደግሞ የሚል ድምፅ ይጋራሉ። ቅርጻቸው ግን ስታዩቸው ልክ እንደ ሁለተኛ እንደ ሶስተኛ ወይም እንደ አራተኛ ወይም ደግሞ እንደ አምስተኛ ቤተሰቦቻቸው በቀላሉ በተመሳሳይ ሁኔታ የሚጋሩት ቅርጽ የላቸው። ለምሳሌ አምስተኛ ቤተሰቦቻቸው ጋር በቀኝ በኩል በውጭ በኩል ቁልፍ መጨመር አልኳቸው አይደል? ስድስተኛ ላይ ስታዩት ግን ሁሎቹም በተለያየ መንገድ ቅርጻቸውን የየራሳቸውን ቅርጽ ሲቀይሩ ይታያሉ። የለ ቤተሰብ የሆነው ል በውስጥ በኩል በግራ በኩል ካለው እግሩ ላይ የሆነ ቁልፍ ተጨመረበት። የሰ ቤተሰብ የሆነው ደግሞ ስ የሚባለው ፊደል ካናቱ ዘንበል አለ። የበቤተሰብ ስታዩት ደግሞ በዚህ በኩል በግራ በኩል ልክ እንደ ሁለተኛ ቤተሰብ በቀኝ በኩል አግድም መስመር ወይም ቅጽል መጨመር ነው እንዳልኳችሁ። ይሄ ደግሞ በግራ በኩል ቅጽል ጨመረ። የበቤተሰብ ራሱ ቭ እያላችሁ ስትሄዱ እያንዳንዱ በየራሱ የራሱን ቅርጽ ሲቀይር ይታያል ማለት ነው። ስለዚህ የራሱን ቤተሰብ ነው የሚቀይረው። በጋራ ቤተሰባቸውን ለመቀየር የሚጋሩት የቅርጽ
አይነት የለም ማለት ነው። ስለዚህ እነዚህን ልክ የመጀመሪያ ፊደላትን እየጻፋችሁ እየጠራችሁ ለመያዝ እንደምትሞክሩት ስድስተኛ ፊደላት ቤተሰቦቹንም በዚያ መንገድ ለመያዝ ሞክሩ። ድምጻቸውን ግን እየጠራን ከኔ ጋር አብራችሁ ተለማመዱ። ል ስ ሽ ብ ብ እ ክ ህ ዝ ዥ ድ ጅ ጵ ጽ ህ ጥ ጭ ቅ ት ች ይ ግ ፕ ህ ን ኝ። ስለዚህ ድምጻቸውን በዚህ መንገድ እየደጋገማችሁ እየጠራችሁ መለማመድ። አሁን ሰባተኛ ቤተሰቦቻቸው ጋር መጣን። ሰባተኛ ቤተሰቦቻቸው ጋር ስንመጣ እንግዲህ በእነዚህ ባለ ሁለት እግር ወይም ባለ ሶስት እግር ፊደላት አራተኛ ላይ በግራ በኩል ያለው እግራቸውን ማሳጠር፣ በቀኝ በኩል መተው ባለበት እንዲቀጥል ማድረግ እያልኳችሁ ነበር። ሰባተኛ ላይ ስትመጡ ደግሞ የአራተኛው ተቃራኒ፣ ያ ማለት በግራ በኩል ያለው ነበር ያጠረው። ይሄ ደግሞ በግራ በኩል ያለውን ማስረዘም ወይም በግራ በኩሉን መተው ባለበት እንዲቀጥል ማድረግ፣ በቀኝ በኩል ማሳጠር። በቀኝ በኩል ያለ እግሩን ማሳጠር፣ በግራ በኩል ያለውን መተው። ከነዚህ ከባለ ሁለት እግር ፊደላት ውስጥ ሎ እንግዲህ በዚህ መንገድ አይደለም እየቀየረች ያለችው፣ ከጎኗ ላይ ነው ክብ ይህን የቁልፍ የምትጨምሩባት። ሌሎቹ ግን ባለ ሁለት እግር ፊደላት ከሆኑ በቀኝ በኩል ያለውን እግራቸውን ማሳጠር፣ በግራ በኩል ያለውን በነበረበት መተው። ሳታሳጥሩ ሳታስረዝሙ ተመጣጣኝ ርዝመት ያለው አድርጋችሁ መተው። ስለዚህ በዚህ መንገድ ቅርጻቸውን በቀላሉ መያዝ ትችላላችሁ ማለት ነው። ባለ ሶስት እግር የሆኑትም እንደዚህ ሁለት እግራቸው በቀኝ በኩል ያለው እግራቸው ያጥርና በግራ በኩል ያለው እግራቸው ባለበት ይቀጥላል ማለት ነው። ለምሳሌ ሆ፣ ጦ፣ ጮ ስታዩዋቸው እነዚህ ባለ ሶስት እግር ፊደሎች ናቸው። ሰባተኛ ቤተሰቦቻቸው ጋር እነዚህ ባለ አንድ እግር ፊደሎች ደግሞ ብዙውን ጊዜ ሁሎች ማለት ይቻላል ከአናት አናታቸው ላይ ቀለበት ወይም ክብ ይኖረዋል። ለምሳሌ እንደ ቆ፣ ቶ፣ ቾ ስታዩት ሆ፣ ኖ፣ ኞ እንግዲህ ዮ፣ ጎ እና ፖ እነዚህ ሶስቱ ፊደሎች ናቸው ባለ አንድ እግር ሆነው ከአናታቸው ላይ ቀለበት የሌላቸው። ሌሎቹ ግን ቀለበት አላቸው ማለት ነው። ስለዚህ ባለ አንድ እግር ፊደላት ከአናት አናታቸው ላይ ቀለበት ይኖራቸዋል። አናቱ ላይ ቀለበት ያለው የቸ ቤተሰብ ሰባተኛው ነው ብላችሁ ለመለየት በቀላሉ ትችላላችሁ። የተ ቤተሰብም ከአናቱ ላይ ቁልፍ ወይም ቀለበት ያለው ከሆነ ከአናቱ ላይ ቁልፍ ከሆነ ከአናቱ ላይ ቁልፍ የነም የሃም የኘም የተም ሆነ የቸ ሰባተኛ ቤተሰቡ ነው ብላችሁ በቀላሉ መለየት ትችላላችሁ ማለት ነው። ስለዚህ ቅርጻቸውን በዚህ በቀላሉ መለየት ከቻላችሁ ድምጻቸውን ደግሞ ከኔ ጋር እየጠራን ኦ የሚል የሚጋሩት ድምጽ አለ። እስከ መጨረሻው ከኔ ጋር እየጠራችሁ ተለማመዱ። ሎ፣ ሶ፣ ሾ፣ ቦ፣ ቮ፣ ኦ፣ ኮ፣ ሆ፣ ዞ፣ ዦ፣ ዶ፣ ጆ፣ ጶ፣ ጾ፣ ሆ፣ ጦ፣ ጮ፣ ቆ፣ ቶ፣ ቾ፣ ዮ፣ ጎ፣ ፖ፣ ሆ፣ ኖ፣ ኞ። ስለዚህ በዚህ መንገድ እየጠራችሁ እየደጋገማችሁ ቪዲዮውን እዩት። እንደዚህ እየሞከራችሁ ግን ማንበብና መጻፍ የተቸገራችሁ ልጆች ካላችሁ አማርኛ፣ እንግሊዘኛ፣ ሂሳብ እናንተ የምትፈልጉትን ማንኛውንም ለስራ እንቅስቃሴ፣ ለንግግር እንዲሁም ደግሞ በእንቅስቃሴያችሁ ወቅት ከሰው ጋር ለመግባባት ለማውራት እንግሊዘኛ፣ አማርኛ ሊያስፈልጋችሁ ይችላል። ስለዚህ እንዲሁም ደግሞ ልጆቻችሁ በተለያየ ምክንያት አማርኛ ያልቻሉ መናገር እንዲማሩ የምትፈልጓቸው ግን ያልቻሉት ነገር ሆኖ ያስቸገራችሁ አባቶች፣ እናቶች ከኛ ጋር አምጣችሁ አማርኛ ወይም እንግሊዘኛ ወይም ሂሳብ እንዲማሩ ማድረግ ትችላላችሁ። እያንዳንዱ ማንኛውም ሰው አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎችን ትምህርቶች መማር የሚፈልግ የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ከቪዲዮ ጠርዝ ላይ ታች ላይ የምታዩት ተቀምጧል። ይህንን ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም ሴቭ አድርጎ ቢደውልልን በማንኛውም ሰዓት
ስልኩን አንስተን እንዲማር ሁኔታዎችን እናመቻቻለን ማለት ነው። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።